መጋረጃ በኢትዮጵያ የጥበብ ዓለም ላይ ወረደ። መላው ሕዝብ በሐዘን ተውጧል። ሆኖም በሰማኸኝ በለው ሞት ዙሪያ እየተወራ ያለው እውነት ይሄ ነው። ጤንነቱን ለመጠበቅ ሲል የጀመረው እንቅስቃሴ ነበር ወይስ ሌላ ድብቅ ምክንያት? በብዙዎች ዘንድ ጥያቄ ምልክት የፈጠረው የአርቲስቱ የመጨረሻ ሰዓታት ወደ ሆስፒታል በገባ በደቂቃዎች ውስጥ ህይወቱ ማለፉ እንዴት ሊሆን ቻለ? ሕክምናስ ለምን ሳይደረግለት ቀረ? እዚህ የዛሬ ቪዲዮ ከባህር ዳር ኪነት ቡድን እስከ ታላቁ የባህል አምባሳደርነት የዘለቀውን የሰማኸኝን በለው የህይወት ጉዞ ብቻ ሳይሆን ከሞቱ በስተጀርባ የተፈጠረውን እናም ብዙዎች ያልሰሙትን አስደንጋጭ እውነታ በዝርዝር እነግራችኋለን። ስሙን የሰማ ሁሉ ልቡን የሰበረው ያ አሳዛኝ የሰኔ 8ቱ ቀን ምንድነው የተፈጠረው? ይሄ ቪዲዮ እውነታውን ለመጋፈጥ ለሚፈልጉ ብቻ ነው። ወደ ዝርዝሩ እንሻገር። ከ14 ዓመት ታዳጊነቱ ጀምሮ በባህር ዳር በኪነ ጥበብ ቡድን ውስጥ የነበረው ሰማኸኝ በለው በሙዚቃው በቲያትሩና በገጣሚነቱ ትልቅ ቦታ የነበረው ሰው ነበር። ነገር ግን ህይወት ፈጣን ነች። ከጊዜ ወዲህ በመጣበት አላስፈላጊ የሰውነት ክብደት መጨመር ጋር ተያይዞ እሱን ለመቀነስና ለማስተካከል በሚል የተለያዩ እንቅስቃሴ መጀመሩ ይታወቃል። ለጤና ሁኔታና ለተስተካከለ የሰውነት አካል እንዲኖርስ ሲል የጀመረው እንቅስቃሴ በጣም በአጭር ጊዜ ውስጥ ጥሩ ውጤት እያመጣለት ነበር። ሆኖም በድንገተኛ ህመም ምክንያት ደከመኝ በማለት ሆስፒታል ልክ እንደደረሰ ግን ሕክምና ሳይደረግለት አርቲስት ሰማኸኝ በለው ሰኔ 8 ቀን 2018 ዓመተ ምህረት በ58 ዓመቱ ህይወቱ ማለፉን ሲሰማ ሙዚቃው ዓለም ጸጥ አለ። ይህን አይነት አለባበስ የት አካባቢ የሚለበስ ነው? ጎጃም ውስጥ በብዛት የቆሎ ተማሪዎች ይለብሱታል እና ደግሞ ወደ ደጋው አካባቢ ያሉ ሰዎች ለሙቀት መከላከያም እንዲረዳቸው አጎዛዋን ደረብ ያደርጓታል። የብዙዎቻችን ትዝታ የቀሰቀሰው እንጃ የተሰኘው ስራው ያ የባላገሩን ክብር የሚሰብከው ድምፁ ከእንግዲህ በመድረክ ላይ ይሰማም። እርሱ ሰው ብቻ አልነበረም፣ የኢትዮጵያዊነትን እሴትም ጭምር እንጂ። በአለባበሱና በዜማው በዓለም ዙሪያ ያሰራጨ የባህል አምባሳደር ነበር። ከባህር ዳር ጀምሮ እስከ አዲስ አበባ መድረኮች ድረስ የፈነጠቀውን የጥበብ ብርሃን ዛሬ በሞት ጥላ ተጋርዷል። ትናንት ሰኔ 9 ቀን በቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በተከናወነው የስንብት ስነ ስርዓት ላይ የታየው የህዝብ ሰቀቀንና የቤተሰቦቹ ሐዘን ልብ ሰባሪ ነበር። 4 ወንድ ልጆችንና 4 የልጅ ልጆችን ትቶ ጥበቡን ለትውልድ አኑሮ የሄደው ሰማኸኝ በለው በአፈር ተሸኝቶ ወደ ዘላለማዊ እረፍት ሀገሩ ተጉዟል። ጥበበኞች ይሞታሉ እንጂ ጥበባቸው ግን አይሞትም። ሰማኸኝ በለው በስራዎቹ በፈገግታውና በባህል ወዳድነቱ በታሪክ ማህደር ውስጥ ለዘላለም ይኖራል። በመጨረሻ የቀብር ስነ ስርዓቱን እንድታዩት ስንል ወደ እናንተ አደረሰን። እናንተስ የሰማኸኝ በለው የትኛውን ስራ ነው ፈጽሞ የማይረሳችሁ? የትኛው ዘፈኑ ነው በልባችሁ ውስጥ የተቀረጸው? ሀሳባችሁ በኮሜንት ላይ አስቀምጡልን። ለወዳጅ ዘመዶቹ መጽናናትን እየተመኘን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።
Thank you.